ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ትናንትና ምሽት የተደረገውን ጨዋታ ተመለከትን። በፍጻሜው ደግሞ ፔዤ ከአርሰናል ጋር ነው ጨዋታቸውን የሚያደርጉት በቡዳፔስት። ይህንን ጉዳይ እንመልከተው። ምን አይነት የፍጻሜ ጨዋታ ሊሆን ይችላል? ከፍጻሜው ውስጥ ምን ይጠበቃል የሚለው እናንሳ። ልክ ነው። ጊዜው የበለጠ ሲቃረብ ብዙ የምናወራበት ጨዋታ ነው የቻምፒየንስ ሊግ ፋይናል ስለሆነ። ግን እንደው አሁን ጥቂት ነገር ለማንሳት ሉዊስ ኤንሪኬ እና ሚኬል አርቴታ ሁለቱም የተለያየ ትውልድ ሰዎች ናቸው። የተለያየ አሰልጣኝነት ደረጃ ላይ ያሉ ናቸው። የተለያየ አሰልጣኝነት ህይወትም ላይ ያሉ ናቸው። ሚኬል አርቴታ አሁንም ወጣት አሰልጣኝ ነው። በዚህ ኃላፊነት ውስጥ 6 ዓመት ብቻ ነው የቆየው። ሉዊስ ኤንሪኬ ደግሞ በርካታ ዋንጫዎች ያሸነፈ በጣም ስኬታማ አሰልጣኝ ነው። ግን ሁለቱም በዓለም ላይ ካሉ ቤስት አሰልጣኞች መካከል የሚጠቀሱ ናቸው። ሁለቱም ስፔናውያን ናቸው። አንደኛው ከሂሆን የመጣው፣ አንደኛው ከባስክ ከሳን ሴባስቲያን የመጣው። ሁለቱም ግን ባርሴሎና ውስጥ ነበሩ። ያኛው የባርሴሎና ወሳኝ ተጫዋች ነበር፣ ለ8 ዓመት ተጫውቷል። አርቴታ ደግሞ ከ15 ዓመቱ ጀምሮ የነ ኢኒየስታ፣ ቪክቶር ቫልዴዝ፣ ካርሌስ ፑዮል ትውልድ አባል የነበረ ግን በነ ኢኒየስታ በነ ቻቪ ምክንያት ወደ ዋናው ቡድን ለመግባት ይቸግረው የነበረ ከኤንሪኬ ጋር ግን አብሮ ልምምድ የሰራ ከነጓርዲዮላ ጋር አብሮ ልምምድ የሰራ የወጣት ቡድን አባል የነበረ በኋላ በውሰት ወደ ፔዤ ሄደ። ተመልሶ ለሪያል ሶሲዳድ የተጫወተ፣ ሬንጀርስ፣ ኤቨርተን፣ አርሰናል ብሎ ሌላ የእግር ኳስ አቅጣጫ የተከተለ አይነት አሰልጣኝ ነው። ሁለቱም እንግዲህ በቻምፒየንስ ሊግ ፍጻሜ ይገናኛሉ። አምና የመጀመሪያውን ዋንጫ አሸንፏል ለፓሪስ ሳን ጀርማ። አርቴታ ተመሳሳዩን ነገር የመድገም ግብ ኖሮት ነው በሃንጋሪ ሁለቱ ቡድኖች በቡዳፔስት የሚገናኙት። አርሰናል በአርሰን ቬንገር አሰልጣኝነት እንደ ቲየሪ ኦንሪ አይነት ትልልቅ ተጫዋቾች በነበሩት ጊዜ እንኳን የቻምፒየንስ ሊግ ዋንጫን አሸንፎ አያውቅም እና ቲየሪ ኦንሪ በቀደም እኛ ኢንቪንሲብል እንባላለን ወይም ያ ትውልድ ኢንቪንሲብል ተብሎ ይጠራል፣ ይሄኛው ቡድን ግን የፕሪሚየር ሊግና የቻምፒየንስ ሊግ ገድል የሚሰራ ከሆነ አንፎርጌተብል ነው የሚባለው፣ የማይረሳው ይባላል። ስለዚህ በእኛ ዘመን ከተሰራ ሁሉ ታሪክ በላይ ለመሆን እድል አለው። አሁን ገና ካሁኑ ምንም በጉጉት መጠበቅ አልፈልግም፣ ግን ያ እድል ያለው ቡድን ግን ነው የሚል አስተያየት ሰጥቷል። የተለያየ ስታይል ያላቸው ቡድኖች ናቸው። የእንግሊዝ ብዙኃን መገናኛዎችን ዘገባ ብታይ የሆነ አይነት ዩናኒሚቲ ያለ ፔዤ ጨዋታውን ያሸንፋል የሚል ከፍ ያለ ግምት እንዳለ የእንግሊዝ ጋዜጦችን፣ የቴሌግራፍን፣ የቢቢሲን፣ የስካይን ብቻ ገጾች በማየት መረዳት ይቻላል። በአብዛኛው ፓሪስ ሳን ጀርማ ይህንን ጨዋታ የማሸነፍ ከፍ ያለ እድል አለው የሚል ሁሉም ሰው ለምሳሌ ስካይ አርሰናሎች መስጋት አለባቸው ብሏል። አይ ቲንክ ባየርንም ቢደርስ ለነገሩ ሁለቱም በጣም አደገኛ ቡድኖች ናቸው። ለመምረጥ ያስቸግራል ሁለቱም ፍጹም አስደናቂ ቡድኖች በመሆናቸው ምክንያት አንዱን ከአንዱ ብሎ ለማበላለጥ ያስቸግራል። ባየርንም በዛው መጠን አደገኛ ስለሆነ እና ይሄ ጨዋታ ከፍጻሜ በፊት የነበረ ፍጻሜ የተባለበት ምክንያት በባየር ሚኒክም ጥንካሬ ምክንያት ነው። ግን ኦፍ ኮርስ ባየርን የማነው ፓሪስ ሳን ጀርማ የወቅቱ የቻምፒየንስ ሊግ አሸናፊ ቡድን ነው። የበለጠ ኮምፕሊት ቡድን ነው። እንደዛ የተባለውን ባየር ሚኒክን አሸንፈው ያለፈ ቡድን ነው። ፌቨራይት መሆናቸው ብዙም ያስገርም አይመስለኝም። ቴሌግራፍም that doesn't seem willing to relinquish its crown ወይም ዘውዱን አሳልፈው ለመስጠት የሚፈቅድ ቡድን እንዳልሆነ አሳይቷል የሚል ዘገባ ይዞ ወጥቷል። ቴሌግራፍም ፔዤ በዚህ ጨዋታ ላይ ያሳየው የመከላከል ዲስፕሊን አርሰናል የሚጠብቀውን የፈተና ማግኒቲዩድ የሚያሳይ ነው ብሎ ጽፏል። ስለዚህ የሁሉም መስማማት ያለ የሚመስለው ባጭሩ አብዛኛው ግምትም ለፓሪስ ሳን ጀርማ ያደላ ይመስላል። ግን የፍጻሜ ጨዋታ ነው፣ የበለጠ ኑዋንስ ያስፈልገዋል። ፋይናል የደረሰ ቡድን አምና ሴሚ ፋይናል የደረሰ ቡድን መቼስ ጥሩ ቡድን ቢሆን ነው በዚህ ርቀት የሚመጣው። ስለዚህ ለፔዤ ቀላል ጨዋታ ሊሆን አይችልም። ፋይናል ነው። እኔ በጣም ወሳኝ አንድ በግልጽ የሚታይ ልዩነት በእርግጥ ፓሪስ ሳን ጀርማ ትላንትና ሌላ አይነት ጊዜ ስለ አርቴታ የሚሰጥ ብየና አለ የሚጫወትበትን መንገድ በተመለከተ ያ ስልት የአርቴታ ስልት ከሆነ ሉዊስ ኤንሪኬ በአርቴታ ስልት ነው የተጫወተው ትላንትና ጨዋታውን እና ይሄ የሚደነቅ እንጂ የሚነቀፍ ነገር አይደለም።
ኤንሪኬ አሁን በሙሉ ብታይ ይገባዋልም ያንን አይነት አድናቆት መሰጠቱ። ምክንያቱም የተለያየ አይነት መፍትሄ ያለው ማለት ነው ለተለያዩ አይነት ፈተናዎች ህገ ወጥ እስካልሆነ ድረስ የመከላከል ዲስፕሊን የታየበት አሰልጣኙን ከጨዋታው በኋላ እኔ በመወደው መንገድ አይደለም የተጫወትኩት የሚል ምንም አይነት ቅሬታ ያላሳየበት እና ተገቢም የሆነ ጨዋታው የሚጠይቀውን ነገር ነው ያደረገው እና ሰርቷል። ደግሞ እሱ ይህን ሲያደርግ ለመጀመሪያ ጊዜም አይደለም። በአንፊልድም ተመሳሳይ ባህሪ ነበረው። ምክንያቱም እየመራ ነው 2-0 እየመራ ነው እና በተለይ በሁለተኛው አጋማሽ የሊቨርፑል ፕሬሸር ሊቨርፑልን ሁሉንም ሪስክ ወስዶ ይጫወት ስለነበር የበለጠ በትጋት መከላከል ደግሞ የሚጠይቅበት። በእርግጥ ሊቨርፑል የበለጠ ብዙ ትልልቅ የጎል እድሎች ፈጥሮ ነበር። ባየርን ትላንትና ካደረገውም በላይ ትልልቅ የጎል እድሎች ፈጥሮ ነበር። ፍጹም ቅጣት ምት ተሰጥቶ የፍጹም ቅጣት ምት ተሽሯል ምናምን ብዙ ነገር ተፈጥሮ ነበር በዛ የፍጹም ቅጣት ምት ሳጥን ውስጥ። ግን በጣም የተዋጣለት የመከላከል ፐርፎርማንስ ነበር። እኔ እንዲያውም በዚህ አሰልጣኙን የበለጠ አክብሬዋለሁ ሉዊስ ኤንሪኬን። የፍልስፍና ግትርነት የለበትም። ቡድኑን በተለያየ መንገድ ማጫወት ይችላል፣ በተለያየ መንገድ ኮች ማድረግ ይችላል ማለት ነው። ምክንያቱም ሜዳ ውስጥ ሁሌ ባየርንን በፖሴሽን ዶሚኔት ማድረግ አትችልም። ሁልጊዜም አንዳንዴ መቀበል አለብሽ እና ያን ጊዜ ደግሞ ጨዋታው የሚጠይቀው ሌላ በዲስፕሊን መከላከል፣ በጋራ መከላከል ከሆነ ያንን ማድረግ ችሏል እና በላቀ ደረጃ አሰልጣኞች ሁልጊዜም እንደዛ እንላለን። ፕራግማቲስቶች ናቸው ትልልቆቹ አሰልጣኞች። የሆነ የሚመርጡት የጨዋታ ስታይል አለ። ቡድናቸው 90% በሚሆነው ጊዜ የሚያሳዩ የሆነ ጨዋታ አለ። ግን ሴሌክቲቭ ለሆኑ ሞመንቶች ግን ሌላ አይነት የጨዋታ አፕሮች ይከተላሉ። ግን በጠቅላላ ያለ አንድ አስተያየት ግን አለ። ፔዤ የአውሮፓ ምርጡ የማጥቃት ቡድን ነው። 44 ጎሎች አስቆጥሯል በዚህ ውድድር ዘመን። ምንም ጥያቄ የለውም። ስለ ክቫራትስኬሊያ፣ ስለ ባርኮላ ከቤንች የሚነሳ ተጫዋች ነው ባርኮላ፣ ስለ ዱዌ፣ ስለ ከሁሉ በላይ ባሎንዶር አሸናፊያቸው ስለ ዴምቤሌ ብቻ በማሰብ እና ሁለቱ በጣም አስደናቂ የመስመር ተከላካዮች አሏቸው። አማካዮቻቸውን በማጥቃት ውስጥ ያላቸው ተሳትፎ በጣም ከፍተኛ ነው። የመጨረሻ መስመሩ 6 ይሆናል በሚያጠቃበት ጊዜ። ብዙ የማጥቃት ሪስክ የሚወስድ ነው። ብዙ ፖዚሽናል ሮቴሽን አለበት። ብዙ ጎሎች ያስቆጥራል። ብዙ ጎሎች የሚያስቆጥሩበት ሀሳቦች አሉት። በማጥቃት ምናልባት የአውሮፓ ቤስቱ ቡድን ነው። ለዚህ ክርክር ባርሰሎናን፣ ባየር ሚኒክን ማስጠጋት ይቻል ይሆናል። ግን ፔዤ በአውሮፓ ቻምፒየንስ ሊግ በተለይ ለሁለት ተከታታይ ሲዝን አድርጎታል። ይሄንን ኢንዲቪጁዋሊ በጣም አስደናቂ ናቸው። እያንዳንዱ ክቫራትስኬሊያ ብቻውን፣ ዴምቤሌ ብቻውን፣ ዱዌ ብቻውን ሊፈጥሩ የሚችሉት አደጋ ከፍተኛ ነው። ግን ደግሞ አዘ ኮሌክቲቭ ደግሞ በደንብ ሪኸርስ የተደረገ ሙቭመንት አላቸው። ስለዚህ አንዱን ተጫዋች 9 ነው። ስለዚህ 9 ተጫዋቹን በአንድ ተጫዋች ማርክ አድርገው ማለት ያንቺን የመከላከል መዋቅር ማዛባት ማለት ነው። ዴምቤሌን መከተል ማለት ነው። ምክንያቱም ወደ ትላንትና ወደ ቀኝ አድልቶ ነበር። የቀኝ ሀፍ ስፔስ ላይ ነበር ይጫወት የነበረው። በሁለቱ አጋማሽ መሀል ላይ ነው የተጫወተው። ከኤምባፔ ጋር ይጫወቱ በነበረበት ጊዜ እንኳን ከሪያል ሶሲዳድ ጋር በነበረው ጨዋታ ለመጀመሪያ ጊዜ 10 ቁጥር አድርጎ የተጠቀመበት አሰልጣኝ እሱ ነው። በተለያየ መንገድ ኮች ድም ነው። ተጫዋቾቹ በግል ያላቸው ብቃት አስደናቂ መሆኑ እንዳለ ሆኖ 44 ጎል አስቆጥሯል። አንደኛ ነው በዚህ። አርሰናል ደግሞ ቤስት ዲፌንስ አለው። ጨዋታው ማጥቃት ከመከላከል ጋር ከሆነ በ14 ጨዋታ 6 ጎል የተቆጠረበት በጣም ጠጣር የተከላካይ መስመር ያለው ቡድን ነው። አንድ ቦታ ሳይ ከ2024 ወዲህ ሳሊባና ጋብርኤል አንድ ላይ በተጫወቱበት ጨዋታ በቻምፒየንስ ሊግ አርሰናል አንድም የኦፕን ፕሌይ ጎል አልተቆጠረበትም። አሁን 2025-26 ሲዝን ሊያልቅ 3 ሳምንታት ብቻ ነው የቀሩት። በነገራችን ላይ አምና ከፔዤ ጋር በነበሩት ሁለቱም ጨዋታዎች ላይ ጋብርኤል አልነበርም፣ ገብርኤል ማጋሌሽ አልነበርም። ያኩብ ኪቪዎር ነበር ይሰለፍ የነበረውና በያኩብ ኪቪዎርና በጋብርኤል መካከል በጣም ትልቅ የኳሊቲ ልዩነት አለ። ስለዚህ የበለጠ ጠንክሯል የአርሰናል የተከላካይ መስመር። አምና ከሪያል ማድሪድ ጋር ሲጫወት ነገሩ ኪቪዎር ነበር የመሀል ተከላካይ የነበረው። በግራ መስመር በኩል ማይልስ ሉዊስ ስኬሊ ነበር ይጫወት የነበረው። በጣም ጥሩ ፎርም ላይ ነበር። በእርግጥ በቤርናቤውም በነበረው ጨዋታ እንደ ሮድሪጎ አይነት በጥሩ ፎርም ላይ ነበረን ተጫዋች ነው የተቋቋመው። መጥፎ አልነበረም፣ ግን ካላፊዮሪ ኢንካፒ የበለጠ በዛ ሚና ከፍ ያለ አፕግሬድ ያላቸው ተጫዋቾች ናቸው። እነዚህም ተጫዋቾች አልነበሩም። አሁን ቡድን ውስጥ ያሉት በክረምት የመጡት ተጫዋቾች ኤዜ አልነበረም ወይ ፔዤ ከሞላ ጎደል ተመሳሳይ ላይናፕ ነው። ተመሳሳይ 11 ነው አምና የነበሩ ናቸው ሁሉ። በአርሰናል በኩል ግን በስብስብ ውስጥ ለውጦች አሉ። አዳዲስ የመጡ ተጫዋቾች አሉ። በእርግጥ ከ3 ሳምንት በኋላ እንደሚኖረው የፊትነስ ሁኔታ የትኛው ተጫዋች ይጎዳል፣ የትኛው ተጫዋች በተሟላ ፊትነስ ላይ ይገኛል። 3 ሳምንት ብዙ ነው በእግር ኳስ። የአንድ ቁልፍ ተጫዋች ከሜዳ መራቅ የሚፈጥረው ልዩነት በግልጽ የሚታይ። ሳካ መመለስ አሁን ባለፉት ጥቂት ጨዋታዎች ላይ ሊያውም አሁን ቲየሪ ኦንሪን ሰምተሹ እንደሆነ በጣም ይቀርበዋል። ማታውቁትን የማውቀው አንድ ነገር ለዚህ ጨዋታ ለመሰለፍ ብሎ
ያደረገው ጥረት በጣም ከፍተኛ ግን አርቴታ የሚያውቀው ነበር ከ60 ደቂቃ በላይ መጫወት እንደማይችል ይላል። መመለሱ ግን ትልቅ ልዩነት አምጥቷል። የፉልሃሙ ጨዋታ ላይም የአትሌቲኮ ማድሪዱ ጨዋታ ላይ ማሸነፊያውን ጎል ያስቆጠረው እሱ ስለሆነ ከ3 ሳምንት በኋላ ይኖራል፣ በጥሩ ፊትነስ ላይ ይገኛል። ምን የምናውቀው ነገር የለም። እነዚህ ሁኔታዎች በጨዋታው ላይ የሚኖረውን አሰምሽን ይቀያየሩታል። ግን ትንሽ ተጨማሪ ነጥቦች ግን እናነሳበታለን ይህን ጨዋታ። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። በፍጻሜ ፒኤስጂና አርሰናል ይገናኛሉ። ይህንን ጉዳይ በተመለከተ ነጥቦችን እያነሳ እንገኛለን። አዎ ልክ ነው። የዛሬ ዓመት የግማሽ ፍጻሜ ጨዋታ ነበር፣ አሁን የፍጻሜ ጨዋታ ይሆናል። የዛሬ ዓመት የ180 ደቂቃ ጨዋታ ነበር፣ አሁን ፖቴንሻሊ የ90 ደቂቃ ቢበዛ የ120 ደቂቃ ጨዋታ ነው የሚሆነው። ቅድም እንዳነሳሁት በቻምፒየንስ ሊግ ብዙ ጎል ያስቆጠረው 44 ጎሎች ያስቆጠረውና 6 ጎል ብቻ የተቆጠረበት ቡድን ሁሌ ትክክል እንኳ ባይሆን ግን አንደኛው የበለጠ ኳስ ዲማንድ የሚያደርግ አንደኛውን ራሱ የፔዥ አሰልጣኝ ያለ ኳስ የአውሮፓ ምርጡ ቡድን ብሎ ያደነቀው ግን እኔ ደግሞ ያለ ኳስ የአውሮፓ ምርጥ ከሚባሉት መካከል አንዱ መሆኑን ትላንትና አሳይቷል ብዬ አምናለሁ። አንድ በጣም ትልቅ ጥንካሬ ይመስለኛል። ምናልባት ባለፈው የውድድር ዘመን ከነበረውም የጨመሩት ቡድኑ ሁሌ የሚሻሻል ሁሌ ኢቮልቭ የሚያደርግ በተለያዩ ሁኔታዎች መጫወት እንደሚችል ያሳየ ይመስለኛል። ግን ኖርማሊ ፔዥ የበለጠ ኳስ ዲማንድ የሚያደርግ በዚህም ጨዋታ ላይ የበለጠ የፖሴሽን ሰፋ ያለ ብልጫ ቢወስድ የሚጠበቅ አይነት የስታይል ኮንትራስት ያላቸው ቡድኖች ናቸው። በትልልቆቹ ጨዋታዎች ላይ አርሰናል መጠን ባለ ፖሴሽን ሲጫወት ስለምናውቅ አንደኛው የበለጠ በክፍት ጨዋታ ቅድም እንዳልኩት በማጥቃት ኢማጂኔሽን፣ በቦታ ሮቴሽን፣ በግልም በጣም የላቀ የግል ብቃት ያላቸው የትኛውንም ጨዋታ ለመወሰን የሚያስችል ክህሎት ያላቸው ተናጠል ተጫዋቾች ያሉት በደንብ ግን የተደራጀ ኦርጋናይዝ የተደረገ ማጥቃትም ያለው ነው። አንደኛው ብዙ ጊዜ የሴት ፒስ ቡድን ተብሎ የሚገለጽ አይነት ፔዥ የሴት ፒስ ችግር አለበት። በነገራችን ላይ ባለፈው የባየር ሙኒክ ጨዋታ ላይ ጎል ተቆጥሮበታል። እንደዛ ከሞናኮ ጋር በነበረው ጨዋታ እንደዚህ አይነት ጎል ተቆጥሮበታል። ባለፈው 2024 በእርግጥ በመጠኑ ሌላ ስብስብ ነው፣ ግን ከቦሩሲያ ዶርትሙንድ ጋር በደርሶ መልስ ጨዋታ ሁለቱም ጎሎች ከቆሙ ኳሶች የተቆጠሩ ናቸው እና ሴት ፒስ ለአርሰናል በጣም ጠንካራ መሳሪያ ሊሆን ይችላል። በዚህ ደግሞ በጣም ያው በቻምፒየንስ ሊግ ተመሳሳይ ኢፌክቲቭነስ የለውም፣ ምክንያቱም የቻምፒየንስ ሊግ ዳኝነት ከፕሪሚየር ሊግ ዳኝነት ስለሚለያይ። ባለፈው የውድድር ዘመን ሁለቱ ቡድኖች ባደረጓቸው ጨዋታዎች ልክ ነው ፔዥ አሸንፎ አልፏል፣ ግን በጣም ትልቅ ርቀት የነበረ አይመስለኝም በሁለቱ ቡድኖች መካከል። እንግዲህ ከአንድ አመት በኋላ ሁለቱም ቡድኖች ውስጥ ኤቮሉሽን አለ። እንዳልኩት የትላንት ምሽቱ ጨዋታ የነገረን በኤንሪኬ ስር ቡድኑ ተጨማሪ ትጥቆች እየጨመረ ተጨማሪ መሳሪያዎች እንዳሉት በተለያየ ስልት መጫወት እንደሚችል ያሳየበት አንድ ምሽት ነው። ግን በአንፊልድም አድርገውታል። ይሄ ቨርቹ ነው። ያለ ኳስ ጥሩ መሆን፣ በዲስፕሊን መከላከል፣ በቅርጽ መከላከል አንድ ትልቅ ችሎታ ነው። ባለፈውም ጨዋታ በፖሴሽን ባየር ሚኒክ ይበልጥ ነበር በፓሪስ በነበረውም ጨዋታ ቢሆን ያው 4 ጎል ስለተቆጠረበት ዲፌንሲቭ ማስተር ክላስ አቲሙም እንጂ በሌላ አይነት መንገድ ግን መከላከል የሚችል ቡድን ነው። 5ኛውን ጎል ካስቆጠሩ በኋላ እያጠቁ አልነበረም። ባየርን ነበር የመጨረሻውን 20-25 ደቂቃ ዶሚናንት የነበረው። በሌላ መንገድ በሀምብል መከላከል የሚችል ቡድን ነው። አርሰናልም ኢቮሉሽን አለው። ተጫዋቾች በመጡ ቁጥር የምትጫወቱበት ስልት ይቀየራል። አምና ሚካኤል ሜሪኖ ነበር የተሰለፈው እዛ ቦታ ላይ። እኔ በጣም ጥሩ አማራጭ ነው ሚካኤል ሜሪኖን የምለው። እንደው በችግር ጊዜ ቢሆንም የተሰለፈው ግን በጣም ጥሩ አማራጭ ነበረ በዛ ቦታ ላይ። አሁን ግን ሃቨርትዝ አለ፣ ዮኬሬስ አለ፣ በጣም ጥሩ ተጫዋች ላይ ከትላንት በስቲያው ጨዋታ ላይ እንደ ክላሲክ ታርጌት ማን በተለይ በፈጠራ ጎል በማስቆጠር በምን ባይሆንም ግን ምናልባት የፓሪስ ሳን ዠርመን ተከላካዮች አምና ከገጠማቸው ሚካኤል ሜሪኖ የተለየ ባህሪ ያለው ሚካኤል ሜሪኖ ወደ ጥልቅ ስለሚመጣ ብዙ ጊዜ የኢንዲቪጁዋል ፋይቶች ላይ በቀደም ከማርክ ፕሩቢልም ጋር አትሌቲኮ ማድሪድ ሁለቱ ተከላካዮች ጋር አካላዊ ፍልሚያ ሲያደርግ እንደነበር አይነት 9 ቁጥር አልነበረውም። ምክንያቱም አማካይ ነው። ስለዚህ እንደ ፌክ ናይን የሚጫወተው ዲፕ ቦታዎችን ይዛል። አሁን ክላሲክ አውት ኤንድ አውት 9 ያለው ሃቨርትዝ ሌላ አማራጫቸው ነው። ሃቨርትዝ ወደ ጥሩ ኮንዲሽን የሚመለስ ከሆነ እስከዛ ድረስ ባለው ሁኔታ በቀደም ቤንች ላይ ነበር፣ ግን በጥሩ ፊትነስ ላይ የሚሆን ከሆነ ለትልልቅ ጨዋታዎች የሚተማመንበት ተጫዋች ነው። የሲቲ ጨዋታ ላይ ያስጀመረው እሱ ነበር። ግን እንዳልኩት በአርሰናል በኩል ለውጦች አሉ። እሱ ለማንሳት ነው የፈለግኩት። በስብስብ ውስጥ አምና የነበረው ስብስብ አይደለም። አሁን አምና በፓሪስ በነበረው ጨዋታ ላይ በተለይ በመጀመሪያ አጋማሽ በጣም አስደናቂ ነው። በተለይ በመጀመሪያ 25 ደቂቃ በጣም አስደናቂ ነበር አርሰናል። ልክ በለንደን በመጀመሪያዎቹ 20 ደቂቃዎች ወይ 25 ደቂቃዎች ፓሪስ ሳን ዠርማን በጣም አስደናቂ እንደነበረው በነዛ ደቂቃዎች ጎል ማስቆጠር በሁለቱም ጨዋታዎች በፓሪስ ሳን ዠርማን በኩል ቤስቱ ተጫዋች ማን ነበር ተብለን ብንጠይቅ ቤስቱ ተጫዋች ዶናሩማ ነው የነበረው። በሁለቱም ጨዋታዎች በጣም ትልልቅ ሙከራዎች አድኖ ስለነበር ግን ከግብ ጠባቂ በስተቀር ብዙ ለውጥ የለውም ይሄኛው የፓሪስ ሳን ዠርማን። ምናልባት በጨዋታ ባህሪ ቅድም እንዳልኩት አዳዲስ ኤቮሉሽኖች በተለያየ መንገድ መጫወት መቻል
በታክቲክ መብሰል አለ አይደል እንደዛ አይነት ነገር ይስተዋልበታል። በተለይ በቅርብ ጊዜ በነበሩ ጨዋታዎች ላይ እንዳየ ነው። ግን ተጫዋቾቹ ያው ናቸው፣ ከሞላ ጎደል ተመሳሳይ ናቸው። በአርሰናል በኩል ብዙ ለውጥ አለ። ቅድም እንዳልኩት ሁሉም የላይናፕ ተጫዋቾች ለውጦች ባይሆኑ አምና ለምሳሌ ጨዋታው መቀየር ቢፈልግ ከቤንች ወይ የጨረሰውን ራሂም ስተርሊንግን ነው ሊያስገባ ይችል የነበረው ወይም በአንዳንድ ጨዋታዎች ላይ አማራጭ በማጠር የተነሳ ይጠቀምበት የነበረው ኬረን ቲርኒ ነው ያስገባ የነበረው። አሁን እንደዛ አይደለም፣ የበለጠ ጥሩ ቤንች አለው። ስለዚህ በጣም ስትሬት ፎርዋርድ አይመስለኝም ለኔ ጨዋታው። ቻምፒየንስ ሊግ ፋይናል ነው፣ ውጥረት ያለበት ነው። ቻምፒየንስ ሊግ ፋይናል ብዙ ጎል አይቆጠርበትም ሂስቶሪካሊ እንደሚታወቀው። ትላንትም ስጠቅስ እንደነበረው የአምናው የኢንተር እና የፓሪስ ሳን ጀርማ የ5 ጎል ኖርማል አይደለም፣ አኖማሊ ነው። እንደዚህ አይነት ፋይናል አታይም። በጣም በማርጅኖች የሚወሰን ጨዋታ ሊሆን ይችላል። ደግሞ ፔዥን ለምሳሌ ኳስ ዶሚናንት ይሆናል። 60-65% ኳስ ሊይዝ ይችላል። 62% ኳስ ሊይዝ ይችላል። ለአንዳንድ ቡድኖች ከኳስ ውጭ ባላቸው ስትራክቸር ምክንያት ሊቸግራቸው ይችላል፣ ልክ እንደዛ ዲስፕሊን ሆኖ ለመጫወት በሞከር። ግን አርሰናል ይህንን ማድረግ የሚችል ኦፍ ዘ ቦል በጣም ጥሩ ቡድን ስለሆነም ተቀራራቢ ነው። በነገራችን ላይ ባለፈው የውድድር ዘመን በነበረው የቻምፒየንስ ሊግ የደርሶ መልስ ጨዋታ እንደ ዴታው ካምፓኒ ይለያያል። ግን በ180 ደቂቃ ፔዤ 2.85 ነበር ኤክስጂ፣ የአርሰናል 4.59 ነበር። ያንን የጎል ልዩነቱን ወደ 1 ማጥበብ በቻሉበት ጨዋታ ቡካዮ ሳካ የማይታመን 0.9 ኤክስጂ ዋጋ ያለው ባዶ ኳስ የመልሱ ጨዋታ ላይ ስቶ ነበር። እንዳልኩት ተቀራራቢ ኮንቴስት ነበር። 3-1 ማሸነፉ ፋይናል መድረሱ በጠቅላላው ይገባዋል። ግን በጣም ሰፊ የኳሊቲ ልዩነት የነበረ አይመስለኝም። በዛ ላይ እኔ በጣም ወሳኝ የሚሆን የሚመስለኝ ፔዤ በሳይኮሎጂካሊ ምንም ጥያቄ ያለበት ቡድን አይደለም። በቃ የወቅቱ የአውሮፓ ሻምፒዮን ነው። ልክ አምና በነበረበት የአእምሮ ሁኔታ ላይ አይደለም አሁን ያለው። ቻምፒየንስ ሊግ አሸንፏል። ሀርድል ነበር ሁሌ ቻምፒየንስ ሊግ እስክታሸንፊው ድረስ በስነ ልቦና የበላይ ለመሆን የሚቸግርሽ ውድድር ነው። ያቺን ክር ተሻግሯታል በጣም ኢምፕሬሲቭ በሆነ ሁኔታ። ቅድም እንዳነሳሁት ባለፉት 2 ዓመታት ያላሸነፉት ትልቅ ቡድን የለም። ከባርሴሎና እስከ ሪያል ማድሪድ፣ ከአርሰናል እስከ ሊቨርፑል፣ ከባየር ሚኒክ ሁሉንም ትልልቅ ቡድኖች አሸንፏል። የትልቅ ጨዋታ ትራውማ፣ የቻምፒየንስ ሊግ ትራውማ ያለበት ቡድን አይደለም። አርሰናል በጠቅላላው ግን የዋንጫ ይሹ አለበት እና ፕሪሚየር ሊግ ከተጠናቀቀ በኋላ ነው ቻምፒየንስ ሊግ አይደል የሚመጣው። ፕሪሚየር ሊግ ካሸነፉ አርሰናል የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ የመጨረሻዎቹን 3 ጨዋታዎች አሸንፎ ሻምፒዮን የሚሆን ከሆነ አርሰናል ቻምፒየንስ ሊጉን ፕሬሸር ፍሪ ሆኖ ነው የሚጫወተው። ምንም የሚያሳስብ ዲፋይን ያደረጋቸውም የቻምፒየንስ ሊግ ፍጻሜ ሽንፈት ከዛ በኋላ የፕሪሚየር ሊግ ሻምፒዮን መሆናቸው ነው ሰው የሚያስታውስ። አምና ሊቨርፑልን ስናስብ የምናስታውሰው የፕሪሚየር ሊግ ሻምፒዮን መሆናቸው ነው የምናስታውስ። በቻምፒየንስ ሊግ ፍጻሜ መውጣታቸው በፕሊመዝ አርጋይል መሸነፋቸው ነው የሚያስታውሰው የለም። ከ22 ዓመት በኋላ ምናልባት የአርሰናል ደጋፊዎች ከሁሉም ዋንጫዎች በጥብቅ የሚፈልጉትን ዋንጫ ካሸነፈ ፕሬሸር ሊፍት ኦፍ ይባላል። በጣም ከጫና ነጻ ሆኖ ነው የሚጫወቱት። ያ አስፈላጊ ሊሆን ይችላል። ፕሪሚየር ሊጉ ላይ የሚኖራቸው አጨራረስ በጣም ወሳኝ፣ ሳይኮሎጂካሊ በጣም ወሳኝ ነው። ከጫና ያላቅቃል በትልቁ እና አሁን ምንፈራው አመቱ ሙሉ ስለ አርሰናል ሲወራ የሚወራ ነገር አለ አይደለም። በጣም ቴንሽን የተጫነው ቡድን 2026 ከገባ በኋላ ያንን ማየት ይቻላል። እንዲያውም ቻምፒየንስ ሊግ ነው የሚያሳርፋቸው። ትንሽ የቻምፒየንስ ሊግ ፕሬሸር የለባቸውም። ይህ አመት አርሰናል ቻምፒየንስ ሊግ ካልወሰደ ውድቀት ይሆናል የሚል ሰው የለም። ለምሳሌ ለጓርዲዮላ እንደዛ ነበር የሆነ ጊዜ። ለምን እንደዛ ሆነ? አንደኛ የመጣበት አላማ ቻምፒየንስ ሊግ ስለነበር። ያለሱም ፕሪሚየር ሊግን በእርግጥ እንደሱ ዶሚናንት በሆነ እንደሱ ካፕቲቬቲንግ በሆነ ስታይል አይጫወቱም ነበር። ግን በማኑኤል ፔሌግሪኒ በሮቤርቶ ማንቺኒም ስር በ4 ዓመት 2 ጊዜ አሸንፈውታል። ሌሎች ዋንጫዎች አሸንፈዋል። ሊግ ካፕ አሸንፈዋል። ኢቨን በማኑኤል ፔሌግሪኒ ስር በክለቡ ታሪክ ለመጀመሪያ ጊዜ ከመልቀቃቸው በፊት ቻምፒየንስ ሊግ ሴሚፋይናል ያደርሰውት ነው የለቀቁት። ጓርዲዮላ ሴሚፋይናል ለመድረስ ተጨማሪ 5-6 ዓመት አስፈልጎታል። እንዲያውም ኦልሬዲ ትልልቅ ርቀት ላይ የሄደ የነበረ ቡድን ነው። ከዛ ዋንጫዎች በአት ዋንጫዎች እያሸነፈ ግን ቻምፒየንስ ሊግ ሁልጊዜ እንደ ጉድለት ይቆጠር ነበር እና ሲቲ በጣም ልትረጁ በሚቸግር ሳይኮ ድራማ ምክንያት ያችን የመጨረሻ ክር የማለፍ ችግር ነበረበት ቻምፒየንስ ሊግ ላይ። ኦፍኮርስ ፔፕ ብዙ ጊዜ ይቀርብበት የነበረው ትችት ኦቨርቲንክ ማድረግ ማለት የቻምፒየንስ ሊግ 2021 የፍጻሜ ጨዋታ ላይ 2 ሮድሪ አሁን ያለበት ደረጃ ላይ አልነበረም፣ ግን የ70 ሚሊዮን ተጫዋች ነው አይደል? ሮድሪ በጣም ትልቅ ተጫዋች ነው። ፌርናንዲኞ ደግሞ ከሲቲ ያለፈው 15 ዓመት ትልልቅ ተጫዋቾች መካከል አንደኛው ነው። መቼስ አንዱን ታስጀምሪያለሽ አይደል? ግን እዛ የፍጻሜ ጨዋታ ላይ ያሰለፈው ኢልካይ ጉንዶዋንም እና ትልቅ ክርክር ነበር።
አንዳንድ ሰዎች ሲቲ የተሸነፈበት ዋናው ምክንያት ጓርዲዮላ ነው የሚል አስተያየት ነበራቸው። በእርግጥ ቱሄል ጥሩ ቡድን ሰርተው ነበር ፋይናል እና በሲዝኑ ካየሻቸው ሲቲና ቼልሲ የሚወዳደር ሲዝን አይደለም የነበራቸው። በድጋሚ የፕሪሚየር ሊግ ዶሚናንት ቡድን ነበር ማንቸስተር ሲቲ። ግን በዛ የፍጻሜ ጨዋታ ላይ ኦቨርቲንክ አደረገ። ለመጀመሪያ ጊዜ አይደለም ግን እንደዛ ሲያደርግ ኦቨርቲንክ አደረገ ይባላል። ኦቨርቲንክ ማድረግ የሚባል የታክቲካል ምርጫ ያደረገ ነው የምለው። ሁሉም አሰልጣኝ የመጨረሻውን ዝግጅት ያደርጋል። ጨዋታ ለማሸነፍ የሚያስችል ዝግጅት ፔፕ የመጨረሻውን ዝግጅት ያደርጋል። ሜቢ ከሌላው አሰልጣኝ የበለጠ ዝግጅት ያደርግ ይሆናል። ግን በታክቲካዊ ውሳኔዎች በሰው ምርጫ ሊከተል በፈለገው ፎርሜሽን በምን አንዳንዴ እንደዛ ሊሆን ይችላል። ኦቨርቲንክ ለፔፕ ብዙ ጊዜ የምንጠቀምበት አገላለጽ ወይም እንግሊዝ ፕሬስ የሚጠቀምበት አገላለጽ ነው። ብዙ አልወደውም ያንን አገላለጽ፣ ግን ተሳስቷል፣ ምንም ጥያቄ የለውም። እና ያንን ጨዋታ ተሸነፈ። እስክታልፊው ድረስ ኮምፈርተብል አትሆኝ። ከሊዮን ጋር በነበረ ጨዋታ ሊዮን 7ኛ ነበር በሊጋ። ሩዲ ጋርሲያ ነበር አሰልጣኝ ነበር። ለሊዮን አዳፕት ማድረግ አለብሽ። ያን ያህል ትዘጋጃለሽ። አደገኛ ተጫዋቾች አሏቸው። አንድ ነገር ነው። ግን ሊዮን በ3-5-2 ስለሚጫወት አንቺ በባክስሪ ትጫወቻለሽ። ማንቸስተር ሲቲን ሆነሽ እንደዛ ነበር ያደረገው። በባክስሪ 7ኛ ለነበረው ሊዮን እንደዛ አይነት ፎርሜሽን ተሸነፈ። ማይታመን እንኳን ራሂም ስተርሊንግ ስቷል በዛ በሊዝበን በኮቪድ ጊዜ በተደረገው ጨዋታ። ግን ቻምፒየንስ ሊግ እስክታሸንፊው ድረስ ልክ እንዲህ አይነት ሳይኮ ድራማ አእምሮች ላይ ይጫወታል። በባየርንም ኦቨርቲንክ ማድረግ ሳይሆን ግን ከሁለተኛ አልደግሞም ያለው ነገር ከሪያል ማድሪድ ጋር ከመጫወታቸው በፊት ተጫዋቾቹን ጠየቃቸው። እኛ በሃንክስ የነበረውን 4-3-3 ስለምንፈልገው አሉት። ኦኬ እናንተ እንዳላችሁት ይሁን አለና 4-0 ተሸነፈ። ሁለተኛ አይለምደኝም ተጫዋቾችን አልጠይቅም አለ። ከዛ በኋላ ግን በባየርንም እንደዚህ አይነት ትችት ነበረበት። አንዳንድ ጊዜ እንደዛ ያደርጋል እየተባለ እኔ ይህንን ያነሳሁት ለምንድን ነው? ቁም ነገሩ ስለ ፔዥና ስለ አርሰናል ጨዋታ ቢሆንም የምናወራው እስክታሸንፊ ድረስ አንዳንድ ጊዜ ፔፕ በግሉ ቻምፒየንስ ሊግ አሸንፏል። ስለዚህ ለማንም ፕሩቭ ማድረግ አይጠበቅበትም። ግን ሲመጣ ጀምሮ የማንቸስተር ሲቲ ሰዎች ለ5-6 ዓመት መቼ ነው መጨረሻ ላይ ያሸነፈው? 2023 ነው አይደለም? የመጣው 2016 ነው። 7 ዓመት አላሸነፈም ቻምፒየንስ ሊግ ጓርዲዮላ። የመጀመሪያውን 5 ዓመት ቻምፒየንስ ሊግ ግማሽ ፍጻሜም አልደረሰም። 2019 ድረስ 2020 ድረስ ሩብ ፍጻሜ በሊዮን እስኪሸነፍ ድረስ 2021 የውድድር ዘመን ላይ ለመጀመሪያ ጊዜ ግማሽ ፍጻሜና ከዛ በላይ የሄደው 5-6 ዓመት አስፈልጎታል ያንን ለማድረግ እና ሁል ጊዜ ከሲቲ ጋር ቻምፒየንስ ሊግ እስካላሸነፈ ድረስ ጉድለት ነው ተብሎ ይጠበቅ ነበር እና ቻምፒየንስ ሊግ ዲማንድ ይደረግ ነበር። አርሰናል ይሄኛው የአርሰናል ቡድን ላይ ቻምፒየንስ ሊግ በጭራሽ ዲማንድ አይደረግም። ቻምፒየንስ ሊግ ቦነስ ነው። ፕሪሚየር ሊግ ዶሚናንት ስትሆኚ ነው እኮ የሚጠየቀው። የፕሪሚየር ሊግ ሲቲ የፕሪሚየር ሊግ ዶሚናንት ሆነ። ስለዚህ ቻምፒየንስ ሊግን ያላሸነፈበት ሲዝን በሙሉ ደፌለር ተቆጠረ። ለምሳሌ 2016 ይመስለኛል ነው 2019 ዶሜስቲክ ትሬብል አሸነፈ። ሁሉንም የሀገር ውስጥ ዋንጫዎች ፕሪሚየር ሊጉን አሸነፈ። 98 ነጥብ ሰብስቦ በኤፍኤ ካፕ ፋይናል ዋትፎርድን 6-0 ነው ዋትፎርድን 6-0 አሸነፈ። ሊግ ካፕ ፋይናል አሸነፈ ቼልሲን በመለያ ምት የማሪሶ ሳሪን ቼልሲን 3 ዋንጫ ወሰደ። የፍጻሜው ጨዋታ አይተሽ እንደሆነ በእንግሊዝ እግር ኳስ ታሪክ ማንም አድርጎት የማያውቅን ነገር እንዳደረገ አሰልጣኝ ደስተኛ አልነበር። ያ የቶተናም ጨዋታ ያብሰከሰከው ነበር። ከኳድሩፑል የመስራት ጠንካራ ፖቴንሻል ነበር። ያንን ቡድን ቢያሸንፍ ኖሮ ቀጥሎ የሚጫወተው ከአያክስ ጋር ነበር። ኦኬ ጥሩ አያክስ፣ የቴንሃግ አያክስ ግን ምንም ጥያቄ የለም ፌቨራይት ነበር የሚሆነው። ቶተናም ሁሉ ጥሎት አልፏል ያንን አያክስ። 4 ዋንጫ ማሸነፍ የሚችልበት ስለ ቻምፒየንስ ሊግ አለማሸነፉ እንደ ጉድለት ያሳድደው ነበር። አይ ቲንክ አርሰናል እንደዛ አይደለም ስል ሲቲ ዋንጫ የጠገበ ቡድን በመሆኑ ምክንያት ሁልጊዜ የተሻለውን ዲማንድ የሚያደርግ የበለጠውን ዲማንድ የሚያደርግ በመሆኑ ምክንያት ቻምፒየንስ ሊግ ይዞት የሚመጣው ፕሬሸር ነበር። ለአርሰናል ያ ፕሬሸር ሊኖር ይችላል። ፕሪሚየር ሊጉን የሚያጣ ከሆነ ፕሪሚየር ሊጉን ማጣት ሊያሰጥ የሚችለውን ድረስ መገመት ትችላለች። ሌላ እድል አግኝቷል። አሁን ሌላ የበቀደሙ የሰኞውን ጨዋታ ተከትሎ እድል አግኝቷል፣ ተጨማሪ እድል አግኝቷል። ያንን እድል ማይጠቀም ከሆነ ሊሰጥ የሚችለውን ርዕስ እዛ ቡድን ላይ ሊመጣ የሚችለውን አዲስ ናሬቲቭ መገመት ትችላለሽ። ትላንት እንዳልኩት አይነት ቾከር ነው፣ ቦትለር ነው። እንዴት በዚህ አመት ዋንጫውን ያጣል? ኦልሞስት ሁሉም ከሲቲ በስተቀር ሁሉም ትልልቅ ቡድኖች ጥሩ ሲዝን አላሳለፉ፣ በዋንጫ ፍክክር ውስጥ የሉበትም። ሲቲም ትራንዚሽን ላይ ያለ ቡድን አርሰናል 210 ምናምን ቀን መርቶታል አመቱን ፕሪሚየር ሊጉን እና ዋንጫ ካጣ በሳይኮሎጂካል ሁኔታ ያ ጨዋታ የመጨረሻ ፕሬሸር ያለበት ጨዋታ ይሆናል። የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ ግን
የተቀሩትን 3 ጨዋታዎች አሸንፎ ሻምፒዮን የሚሆን ከሆነ ግን ያ የቡዳፔስት የፍጻሜ ጨዋታ ናሬቲቭ ሌላ ነው የሚሆን። ቦነስ ነው ቻምፒየንስ ሊግ ከዛ በኋላ እና የአርሰናልን ሲዝን ዲፋይን አያደርገውም። ይሄ ሳይኮ ድራማ ደግሞ ለአርሰናል አንዳንድ ሰዎች አይደለም ይሄ ኢሞሽናል ኢምፕሎዥን የሚባለው ነገር ትክክል አይደለም እንደዚህ የሚሉ ሰዎች አሉ። ግን ጠቃሚ ይመስለኛል በጣም። ለምን መሰለሽ አሁን ባለፈው የሊግ ካፕ የፍጻሜ ጨዋታን እንደ ሊግ ካፕ የፍጻሜ ጨዋታ ብቻ እናየው ምንል ነበር። ከዛ የፍጻሜ ጨዋታ ሞመንተም ፈኒ ነገር ነው፣ አይገናኝም ከውድድሩ ሌላ ጉዳይ ነው። ግን ፕሪሚየር ሊጉን ኮንዲሽን አላደረገውም በዛ ሰሞን ማለት ግን አትችልም። በቃ የሆነ ጨዋታ ተሸንፏል፣ ሌላ ውድድር ነው። ፕሪሚየር ሊግና ቻምፒየንስ ሊግም ሌላ ውድድር ናቸው። ፕሪሚየር ሊጉን የምታጠናቅቂበት ሁኔታ ግን ኮንዲሽን ያደርገዋል የቻምፒየንስ ሊግ ሜንታሊቲሽን። የሚያሸንፉት ከሆነ የ22 ዓመት ጥያቄ ነው የሚመለሰው። የአርሰናል ደጋፊዎች ትልቁ ጥያቄ ፕሪሚየር ሊግ ነው። ቻምፒየንስ ሊግ ግን አይተሽ እንደሆን የአርሰናል የዚህ ዓመት ደህና ፐርፎርማንሶች የቻምፒየንስ ሊግ ፐርፎርማንሶቹ ናቸው። ለምን ፕሪሚየር ሊግ ላይ ያለ አድድ ሌየር የለም። በቃ ዲፋይን የሚያደርጋቸው ፕሪሚየር ሊጉ ስለሆነ እሱ የሚወስነው ይመስለኛል የቻምፒየንስ ሊጉን ጨዋታ። ውድድሩ ሌላ ቢሆንም ቅድም ስለ ሊግ ካፕ እንዳልነው ማለት ነው መጨረሻ ላይ ምንም ለውጥ ላይ ያመጣ ይችላል። ግን በዛ ሰሞን ለውጥ አምጥቶ ነበር፣ የሞመንተም ሺፍት ፈጥሮ ነበር። ምክንያቱም ከዛ በኋላ በሳውዛምፕተን ተሸነፈ፣ ከዛ ብዙ ሳይቆይ በቦርንመስ ተሸነፈ እና ያለዛ ጨዋታ ያ ነገር ሊፈጠር አይችልም። ያለዛ የሊግ ካፑን ፋይናል አሸንፈውስ ቢሆን ኖሮ ሌላ ማይንድ ሴት ነው የሚሆነው አይደል? ቢያሸንፉ ኖሮ በሜቢ በሳውዛምፕተን ሊሸነፉ ይችላሉ። ከኢንተርናሽናል ብሬክ በኋላ የመጣ ነው። ግን ሞመንተም በሲቲ በኩልም በአርሰናል በኩልም ልዩነት ፈጥሮ ነበር። መጨረሻ ላይ ኮንሲኩዌንሻል ላይሆን ይችላል፣ ግን የቦርንመዝ ጨዋታ በጣም ትልቅ የፕሪሚየር ሊግ የማይንድ ሴት ለውጥ ያመጣ። ከዛ በሲቲ ጨዋታም ተሸነፈ። የ6 ነጥብ ልዩነት ኢቫፖሬት ያደረገ በሁለት ጨዋታዎች። ለዛ ነው አንዱን ውድድር በተለይ ልክ አርሰናል ባለበት ሁኔታ ላይ ላለ ቡድን በጣም አስፈላጊ የሚሆነው የፕሪሚየር ሊጉን የሚያጠናቅቁበት ሁኔታ ለዛ ጨዋታ ወሳኝ ነው እላለሁ። አርሰናል ማንን ሊመርጥ ይችል ነበር? እኔ ማንንም መምረጥ የሚችል አይመስለኝም። ቻምፒየንስ ሊግ ሴሚ ፋይናል ከደረስሽ በኋላ ባየር ሚኒክና ፒኤስጂ ከሆኑ በኋላ አንዱን ከአንዱ ድራማዊ በሆነ ሁኔታ ማበላለጣት ሲሆን ሁለት ኳሊቲ ቡድኖች ናቸው። ያለ ምክንያት አይደለም ቻምፒየንስ ሊግ ሴሚ ፋይናል የደረሱት። ባየር ሚኒክ ሪያል ማድሪድን አሸንፎ በምድብም ከአርሰናል ቀጥሎ ሁለተኛ ሆኖ የጨረሰ ኦሊሴ ያለው ሃሪኬን ያለው ነው። ግን ተጠይቆ ነበር ስካይ ማን ነው በሲቢኤስ ላይ ቡካዮ ሳካን አይተሹ እንደሆነ ማንን ትመርጣላችሁ? አይ ቲንክ ማንን መቅጠም እንደምንፈልግ ታውቃላችሁ አለ። ያንን ያለው ስለ ሪቬንጅ እያወራ ነው። ከፒኤስጂ ጋር ተገናኝተው ስለነበር ማንን እንፈልጋለን የሚለው የአርሰናል ደጋፊዎች የአርሰናል ተጫዋቾች በግልጽ ባየርን አላለም፣ ግን ዲፕ ዳውን ማንን ማግኘት እንደምንፈልግ ታውቃላችሁ ብሏል። አይ ቲንክ በዚህ ጊዜ ግን እዚህ ደረጃ ላይ ከደረስሽ በኋላ ግን ብዙ የምትመርጪ አይመስለኝም። ከፋይናል በፊት ፋይናል ምናምን የተባለው በስታይል እኮ ብቻ አይደለም፣ በቡድኖቹ ጥንካሬ ምክንያት ነው። እና እኔ ፊትነስ ወሳኝ ነው። በፒኤስጂ በኩል 3 ሳምንት አላቸው። ስለዚህ አኪሚ ሪከቨር ሊያደርግ ይችላል። እስከዛ የኑኖ ሜንዴሽ ፊትነስ የተሻሻለ ሊሆን ይችላል። ምክንያቱም የፊትነስ ስትራግል ያለበት ይመስለኛል። ሁለቱም ጨዋታዎች ፒክ ፊትነስ ላይ የነበረ አይመስለኝም። እስከዛ ግን 3 ሳምንት ጊዜ ያለው ፋቢያን ሩይዝ ከ3 ወር በኋላ ነው የትላንትናውን ጨዋታ የጀመረው። ግን ትላንት አየር ሜዳ ውስጥ ምን መጨመር እንደሚችል በሁለቱም ምዕራፎች በኳስ ቁጥጥርም ጊዜ ያቺ አስደናቂ 1-2 ለክቫራትስኬሊያ ወደዛ ሰፊ ስፔስ ወደዛ አረንጓዴ ቦታ የሰጠው እሱ ነው። ያንን ኳስ አስደናቂ ፓስ ግን ደግሞ ቅድም እንዳነሳሁት 8 ጊዜ ሪከቨር ያደርጋል። 3 ወር ከሜዳ ርቆ እንደቆየ ተጫዋች አልነበረም። ከባየርን ጋር ከሌላ የሃይ ኢንቴንሲቲ ቡድን ጋር እንደተጫወተ ተጫዋች አልነበርም። ስለዚህ ምን ትገምቻለሽ? እስከ ፋይናል ድረስ ባለው ጊዜ የተሻለ ፒክ ኮንዲሽን ላይ ይደርሳል ተብሎ ይጠበቃል። ግን ደግሞ ሊግም አላለቀም፣ ፕሪሚየር ሊግም አላለቀም። ሁለቱም ቡድኖች ተጨማሪ ጨዋታዎች አሉባቸው። በእነዚህ ጨዋታዎች ላይ የፊትነስ ስጋት የሚፈጥር ከሆነ ከፍጻሜ ጨዋታ በፊት የአንዳንድ ተጫዋቾችን አስፈላጊነት ዲሚኒሽ ማድረግ ያለብን አይመስለኝም። ፒኤስጂ ወደ ዘመኑ አብዛኛውን ጊዜ ሲቸገር እስከ ባለፈው ማርች ድረስ ዴምቤሌ 13 ጨዋታ በመጀመሩ ምክንያት አንደኛው ምክንያት ሲዝኑን በሙሉ 13 ጨዋታ ብቻ ነበር የጀመረው። አሁን በአንፊልድ እንዳየ ነው፣ ትላንትና እንዳየ ነው፣ በፓሪሱ ጨዋታ ላይ እንዳየ ነው። ደምቤሌ የፒኤስጂ ኤክስ ፋክተር ነው። ተወደደም ተጠላም የሱ ፒክ ፊትነስ ላይ አሁንም ፒክ መሆኑን አላውቅም። ትላንትናውን ጨዋታ አልጨረሰም። ታክቲካዊ ውሳኔ ሊሆን ይችላል፣ ግን በጣም ትልቁ ተጫዋቻቸው ነው። በአርሰናል በኩልም የሳካ ፊትነስ በዛው ልክ አስፈላጊ ነው። ለአርሰናል ወሳኝ
ተጫዋች ስለሆነ እሱ በቅርብ ጊዜ በነበሩት ጨዋታዎች ላይ ትላንትና እንዳነሳሁት ደቂቃውን አርቴታ በተቻለ መጠን የመጠነ ምክንያቱም እኔ እምለው አሁን ከጉዳት ስላገገመ ሳይሆን የመጨረሻዎቹን ወራት ከጉዳት ጋር እየተጫወተ ነበር ያስታውቅ ነበር። አርቴታም ሰሞኑን አለ ከፔን ጋር ነው ሲጫወት የቆየው አለ። ትልልቅ ተጫዋቾች ይሉሻል በኢንጀክሽን የተጫወቱት ጨዋታው በጣም ክሪቲካል ስለሆነ ምናምን ይላሉ። እኔ ያንን የሊግ ካፕ ፍጻሜ ባይሆን ኖሮ እሱን የሚያስጀምረው አይመስለኝም። ሌላ ማንኛውም ጌም ቢሆን ኖሮ የሚያስጀምረው አይመስለኝም። ያስታውቃል። ከዛ በኋላ እኮ ነው ወደ እንግሊዝ ብሔራዊ ቡድን ሄደ ተጎዳ። መጎዳቱም አጠራጣሪ ነበር በጊዜው ግን ቀጥሎ የነበሩትን 6 ሳምንታት ሳይጫወት ቀረና ሲመለስ የባለፈው የፕሪሚየር ሊግ ጨዋታ ላይ 10 ደቂቃ አጫወተው። ከዛ በአትሌቲኮ ማድሪድ ጨዋታ ላይ 20 ደቂቃ ተጫወተ። በፕሪሚየር ሊግ 45 ደቂቃ ተጫወተ። ከዛ 60 ደቂቃ ተጫወተ። ለዛ ነው ቲዬሪ ሄንሪ በጣም ትልቅ ሪስክ ነበር የወሰደው። ምክንያቱም ካላፊዮሪ 90 ደቂቃ እንደማይጫወት ያውቃል። ሳካ 90 ደቂቃ እንደማይጫወት ያውቃል። ማይልስ ሉዊስ ስኬሊ አመቱ ሙሉ ባለመጫወቱ ምክንያት ረስቲ ነው። ስለዚህ እሱም ከ60 ደቂቃ በላይ እንደማይጫወት ወይም ከ70 ደቂቃ በላይ እንደማይጫወት ያውቃል። ብዙ ተጫዋቾች ላይ ቆምሯል አለ እዛ ጨዋታ ላይ ሀፊት የሆኑ አንዳንዶቹ ከጉዳት የተመለሱ አንዳንዶቹ አመቱ ሙሉ ባለመጫወታቸው ምክንያት ስትራግል እያደረጉ ያሉ። ቤን ዋይትም ተመሳሳይ ነው። ቤን ዋይት አሁን ነው ትንሽ የጨዋታ ኮንሲስተንሲ ያገኘው እንጂ የተቆራረጠ ደቂቃ ነው የነበረው። አሁን እነዚህን ማነሳው ከፋይናል በፊት የሚኖሩበት ፊዚካል ኮንዲሽን ይወስነዋል። የአካል የአእምሮ ጥምረት ስለሆነ የአእምሮ ጉዳይ ፕሪሚየር ሊጉ እንደሚጠናቀቅበት ሁኔታ ይወሰናል። ፕሬሸር ፍሪ ሆነች ነው የምትጫወቹ ወይስ እንደገና ተጨማሪ ፕሬሸር አለው ኮላፕስ የማረጋ አይነት አለ አይደል? ልክ እንደዛ ማለት ነው። እና ሊቨርፑል እንደዚህ አይነት ሁኔታ ውስጥ ነበር። ግን ያንን የ2019 የውድድር ዘመን የፕሪሚየር ሊግ አለማሸነፋቸው እንደ ትልቅ ውድቀት አልተቆጠረም። በእርግጥ በጣም እየወረደ ከነበረው ቶተናም ጋር ነው የተጫወቱት። ፕሪሚየር ሊጉን ያጡበት ሁኔታ 98 ነጥብ ይዞ በጨረሰ ቡድን ነው ፕሪሚየር ሊጉን ያጡት። ልክ እንዳሁኑ አልነበረም። 97 ነጥብ ይዘው ነው ሁለተኛው ነው የጨረሱት። ቢያስቆጭም ውድቀት ግን አልነበረም። ለአርሰናል ግን ፕሪሚየር ሊጉን አለማሸነፍ እንደ ውድቀት ነው የሚቆጠረው። አሁን ሊቨርፑል ያኔ ከጠበቀው በላይ ሊቨርፑል የበለጠ ጠብቋል ያን ጊዜ 29 ዓመት፣ አርሰናል 22 ዓመት ነው የጠበቀው። ግን ዋንጫውን የምታጭበት ሰርከምስታንስ ደግሞ ናሬቲቭ ሴት ያደርጋል። ስለዚህ እሱ በጣም ወሳኝ ይመስለኛል። ግን ጊዜው ሲቃረብ የበለጠ ብዙ እናወራበታለን። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።